ለእህቴ ደውዬ እህቴ እንደዚህ እንደዚህ ነው ብዬ ለታላቅ እህቴ ደውዬ ስነግራት ተረጋጊ፣ ምንም እንትን ሚስት ስለሆንኳትም እንደ አንቺስ እኔ ሚስት ማን መብሳለሁ ከሚስት በላይ እኔ የልጆች እኔ ልጆችህ እናት ሚስትህ ነኝ። ምንም ነገር የሚሆነው ነገር የማወቅ መብት አለኝ። አንተም ስለ እኔ የማወቅ መብት አለክ። ማንም አሁን አንድ ወንድ ልጅ አልኩት፣ ኢቨን አንድ ወንድ ልጅ አሁን ደውሎ ገኒ እየጠበኩሽ እኮ ነው ቁርስ ልንበላ ለምን ቀረሽ ቢል ምንድን ነው አንተ የሚሰማክ? እስኪ አንተ በእኔ ቦታ ብትሆን አትጠይቀኝም ብዬ ስናገረው ምን አለ? እሱ እንዳመለካከታችን ነው አለኝ ማለት ነው። እሱ እንዳመለካከታችን ነው አለኝ። ከዚ ምንም እንዳመለካከታችን እኔ አንድ የምወደው ሰው ከሆነ ግን እጠይቀዋለሁ አልኩት። የማልፈልገው የማልወደው ከሆነ ግን አልጠይቀውም። የራሱ ጉዳይ እንደፈለገው ይሁን ብዬ እላለሁ። እኔ ግን ስለምወድቅ የልጅነት ባህሌ ስለሆን ጠይቄያለሁ። አሁንም በስነስርዓት ቁጭ ብለህ አናግረኝ አልኩት። የፈለገሽን ማድረግ ትችያለሽ፣ የፈለገሽን ውሳኔ መወሰን ትችያለሽ ብሎ አቡዬ ጥሎኝ ሄድ። አሁንም ማለት ነው። ከዛ ጥሎኝ ሲሄድ አቡ በቃ ቤቱ አልበቃልኝ። በቃ አቡዬ መሬት ላይ ተንከባለልኩ፣ አለቀስኩ፣ ምን ሆንኩ። በቃ በጣም ራሴን በቃ ጠላሁኝ ማለት ነው። ይሄንን ያክል ምን አድርጌው ነው የጠላኝ ብዬ በጣም በቃ ሌላ እንትን ውስጥ ገባሁና በቃ አሁን ምንም አይነት ነገር አላደርግም። በቃ አሁንም ሽማግሌ ሰብስቤ የአሁኑ በስነስርዓት ከእሱ ጋር መለየት እፈልጋለሁ ብዬ በቃ ብጠብቅ ሊመጣ ነው አቡ ብጠብቀው ሊመጣ ነው። ከምሽቱ 6 ሰዓት ሲሆን ተኝተን እያለን መጣ። ከዛ ሲያንኳኳ ተነስቼ በር ስከፍት አቡዬ ምን ስለሆነ ነው በሩን ቆልፈሽ የምትተኘው? ይሄ በር ከዛሬ ጀምሮ እንዳይዘጋ፣ በፈለገኝ ሰዓት ገብቼ እወጣለሁ፣ በሩ በፍጹም እንዳይዘጋለኝ ማለት ነው አቡዬ። ከዛ እንደዛ ሲለኝ ምን ማለት ነው? ልጆች አሉ፣ እኔ እንቅልፍ ሊወስደኝ ይችላል። ልጆቹ ተነስተው ከፍተው ቢወጡስ? እንዴት እንዲህ ትላለህ? ተመስገን ምንድን ነው እስኪ ችግር ብዬ በጣም በቃ ሲያስጨንቀኝ ታላቅ ወንድሙ ነበረ። ወዲያው በዛ በምሽት ለታላቅ ወንድሙ ደውዬ አናገርኩት። እንዲህ ነው ብዬ እያለቀስኩ ታላቅ ወንድሙ ሳናግረው ወዲያው ታላቅ ወንድምዬው እኔን ዘግቶ ወደ እሱ ሲደውል እንዴት ጭራሽ ለቤተሰቦቼ ትነግሪያለሽ? እንዴት ለቤተሰቦቼ ታወሪያለሽ? ብሎ በቃ እንደሆነ ነገር ሆነ አቡዬ። ከዛ መያያዝ ደረጃ ገባን ማለት ነው አቡዬ። ከዛ ፀጉሬን ቁጥርጥር ተሰርቼው ነበርና አቡዬ ጠቅልሎ እንደዚህ ያዘኝ ማለት ነው። ከዛ ልክ ጠቅልሎ እንደዚህ ያዘኝ፣ ሲይዘኝ ወደኩኝ። ከዛ በጉልበቱ እምብርቴ ላይ እንዲቆሞ ወደታች አፍኖ ያዘኝ ማለት ነው። እና ከዛ ልክ አፍኖ ሲይዘኝ ከፊት ለፊት ፀጉራችን ስስ ነው ታውቂያለሽ አቡዬ። እና ወደ 5-6 ቁጥርጥር እንዳለ እንዲህ ከላይ ላይ ተነቅሎ መሬት ወድቋል ማለት ነው። ከዛ አንደኛው ልጄ ተነስቶ ይጮሃል። ከዛን አንደኛው ልጄ ደግሞ እግሩን ይጎትተዋል። መጨረሻ በዛ መካከል ጎረቤት መጡና ከኔ ላይ ሲያስለቅቁት አቡዬ ግንባሬ ፀጉሬን እንዲነቀለው እንደ እንትን በቃ ሽፍ ብሏል፣ ደም ማለት ነው አቡዬ። ከዛ በቃ እንዴት አደርጋለህ ብለው እሱን ወደ ህግ ቦታ ወሰዱት። ከዛን እኔም በቃ ምን ታደርጊያለሽ ትከሽዋለሽ ወይ ስባል እኔ አልከሰውም ግን በቃ እኔ አልከሰውም ያልኩበት ምክንያት አለኝ አቡዬ። እኔ አልከሰውም ምክንያቱም በቃ ከዚህ አሁን ያለኝ አማራጭ ድጋሜ ለሰውዬ እድል ከሰጠው መሞት ነው፣ ሌላ እድል የለኝም። ስለዚህ ያለኝ አማራጭ በስነ ስርዓት ከሱ መለያየት ነው በቃ። ምክንያቱም እምብርቴ ላይ እንዲህ በእግሩ በጉልበቱ ቆሞ እንዲህ 5 ፀጉር አይደለም 1 ፀጉር ሲነቀል ምን ያህል እንደሚያም ሁላችንም እናውቃለን። ስለዚህ ይሄን ቁጥርጥር ይብን እስካሁን አውያ ያለ ቁጥርጥር ማለት ነው የተነቀለው። ከዛ አልከሰውም። እናንተ ግን የምታደርጉትን አድርጉ። እኔ አልከሰውም። ወደሚሄደው ህግ ሄጄ ፍቺ ጠይቄ ልጆቼን ይዤ ወደ ቤተሰቤ ጋር ሄዳለሁ ብዬ ያለውን ነገር እንትን አልኩኝ። ከዛ ለሱ በሰዓቱ ማስጠንቀቂያ ሰጡት፣ አጠገቧ እንዳደርስ አሉት። ከዛ እኔ ክስ መሰረትኩ። በማግስቱ ሴቶችና ህጻናት ጉዳይ ሄጄ ክስ መሰረትኩ አቡዬ። እዛ ሴቶችና ህጻናት ሲጠሩት ራሱ በእኔና በእሷ መሀል እናንተን አይመለከታችሁም አይነት ነገር ተናገረ ማለት ነው። ይቅርታ አንዴ አቡዬ አሉ እና ከዛ በኋላ ሴቶችና ህጻናት ጉዳይም ሲጠሩት አልቀርብም አለ። የፈለገችበት መሄድ ትችላለች፣ አልቀርብም ብሎ እምቢ አለ ማለት ነው። ከዛም በቃ እነሱ በቃ ጠበቃ እኛ እንቀጥርልሻለን። ምክንያቱም እዚህ ጋር እኛ ራሱ ስንጠራው እኛን አክብሮ መምጣት ያልቻለ ሰው በጣም አስቸጋሪ ነው፣ ህግ አዋቂ ሆኖ እንዴት እንዲያደርጋል ብለው እነሱ ጠበቃ እንቀጥርልሻለን፣ በቃ ጉዳዩን ወደ ፍርድ ቤት እንውሰደው አሉ። ከዛም ጉዳዩን በፍርድ ቤት ጀመርኩኝ ማለት ነው። እና ፍርድ ቤት ጀምሬ በቃ እኔ በቃ ከአቅሜ በላይ ስለሆነ ይሄንን ነገር እኔ አልፈልግም፣ ስለዚህ ብዬ ያለውን ፍርድ ቤት ጉዳይን እንትን አልኩኝ።
ከዛም በቃ በፍርድ ቤት የኔና የሱ ጉዳይ እየሄደ መጣ ማለት ነው። ከዛ ቀጠሮ ሲሰጥ ምን ሲል አቡዬ አንድ ቤት ውስጥ ነን እንግዲህ ሁሉ ነገር ሲካሄድ አቡዬ። ከዛ ግን በፈለገው ሰዓት ይገባል፣ በፈለገው ሰዓት እንትን ይላል። ምንም የማናግረው ነገር የለም እና ከዛ ልክ ለ2 ወር ቀለብ ከለከለኝ አቡዬ። ደሞዝ አይሰጠኝም። ቤት ውስጥ ነው ቁጭ ብዬ ያለሁት ማለት ነው። የፍርድ ቤቱ ኬዝ እንትን እስቲል በቃ ፍርድ ቤት እስኪወስን ብሎ 2 ወር ሙሉ ያለምንም በቃ እህቴ እየረዳችኝ 2 ወር ሙሉ በእንደዚህ አይነት ሁኔታ እንትን አልኩ። መጨረሻ የፍርድ ቤቱ እንትን ውሳኔ መጣ። ከዛ እኔ እና እሱ መለያየት ደረጃ ልክ 2 ቀን 3 ቀን ሲቀረን ቀጠሮ እንደዚህ አለኝ። አንድ ነገርም ግን አለ እድሜ ልክሽን እያለቀሽና እድሜ ልክሽን እየተንከራተትሽ እንድትኖሪ ነው የማደርግሽ አለኝ አቡዬ። የሚገርምሽ 3 ቀን ሲቀረኝ እድሜ ልክሽን አለ እየተንከራተትሽ ወይኔ እሱን ባልተውኩት እያልሽ እየተንከራተትሽና እያለቀሽ ነው እንድትኖሪ የማደርገው አለኝ። እኔ ችግር የለም በአንተ ላይ አልኩት፣ እኔ ግፍ ሰርቼ ወይ በአንተ ላይ እንደው የሆነች ነገር አስቤ እንኳን ከሆነ አልኩት ሰማይና ምድርን የዘረጋ አምላክ በእኔ ላይ ይፍረድብኝ ብዬ ከዛ ምንም አላልኩ። በቃ ምክንያቱም ይከራከርልኝ የለም። እኔ ለእኔ ቤተሰቦቼም ገጠር ናቸው። በቃ የሆነ ከጎኔ እንኳን የማማክረው ሰው አልነበረኝም አቡዬ። በዛ መካከል የፍርድ ቤቱ ውሳኔ መጣ። ከዛም በቃ ፍርድ ቤቱ ያለውን ነገር ለልጆቼ የሚሆነውን ውሳኔ ወሰነ። የሚቆርጥላቸው ብር ተወሰነና እኔም ያንን ተቀብዬ ልጆቼን በማግስቱ ከፍርድ ቤት ማለት ማሳደግ ትችላለች አትችልም፣ የቤተሰቦቿ ሁኔታ ይታይ የሚለውን ፍርድ ቤት አዞ ነበርና ከፍርድ ቤት እንትን የሚሉት ሄደው ቤተሰቦቼ ጋር ልጆቹ መኖር ይችላሉ የሚለውን ፍርድ ሄዶ ቤተሰቦቼ ጋር አይተው ምናምን መጡና ከዛ እኔ ልጆቼን ይዤ ቤተሰቦቼ ጋር መኖር እንድችል ፍርድ ቤቱ አጣራ። ከዛ እሱ ብዙ ነገር አለ። በቃ ልጆቹን ማሳደግ አትችልም፣ ምንም ነገር የላትም። እኔ ግን ልጆቼን የማሳደግ መብት አለኝ፣ ልጆቼን እኔ ያሳድጋለሁ፣ እሷ የፈለጋት ቦታ ሄዳ መኖር ትችላለች አለ። በእንደዛ አይነት መካከል ፍርድ ቤቱም ለእኔ ወስኖ ልጆቼን ይዤ እናቴ ጋር ገባሁኝ አብዬና እናቴ ጋር ገብቼ መኖር ጀመርኩኝና በቃ እናቴ ጋር እየኖርኩ ግን ሁኔታዎች ከበዱኝ አቡዬ። ሁኔታዎች እውነት እየከበዱኝ መጡ። ምክንያቱም ከተማ የለመደ ልጅ ብዙ ነገር ይፈልጋል አቡዬ እና አንዳንዴ ትንሹ ልጅ የሆነ ነገር ግዢ ይለኛል እና ትልቆቹ እማ እንዲህ ነው እኮ ሲሉኝ በጣም በቃ መጨናነቅ ጀመርኩኝ። እናቴ በቂ የሆነ ነገር የላትም እና እናታችን ጠላና አረቄ ሽጣን ያሳደገችን አቡዬ እውነት ለመናገር ማለት ነው እና ከዛ እህቴ ሰው ቤት ትሰራ ነበረና እህቴ የሚገርምሽ አቡዬ በወር የምትሰራውን ደሞዝ ለእኔ ለልጆቹ ከተማ ስላደጉ የሚፈልጉት ነገር ስላለ ለእኔ ሳትል አቡዬ እህቴ አካለ ጉዳተኛ ነች። እንደዛ ሰው ቤት ሱቅ እየሰራች የእውነት ነው የምልሽ 1 ብር ሳትቀንስ 2500 ብር እሷ ትወስዳለች፣ 3500 ብር እሱ ተቆራጭ ያደርግልኛል ማለት ነው። ለልጆቼ በእንደዚህ አይነት ሁኔታ መኖር ጀመርኩኝ። ከዛ እንደ አዲስ በቃ መቋቋም ጀመርኩ። እንደ አዲስ ወደ ማንነቴ መመለስ ጀመርኩ አቡዬ። ብዙ ነገር ሆንኩ። በጣም በቃ ከሰውነት ጎዳና ወጣ። ያንን ያደረገው ምንድን ነው? መጀመሪያ እኔ ያለማሰቤ መጀመሪያ ላይ እኔ ቆም ብዬ ያለማሰቤ ያለማስተዋሌ ነው ያንን ነገር ያደረገኝና በጣም ተጎዳው ፊዚካሊ አቡዬ። ብዙ ነው HIV ያዛት እስከሚሉኝ ደረጃ ማለት ነው። በጣም ከስቼ እኔ ግን የልጆቼ ጉዳይ ነው እንደዚያ ያደረገኝ ማለት ነው። ማለት አስባለሁ ልጆቼ ከከተማ ወደ ገጠር አስቢት ወልደው ያደጉ ልጆቼ ከተማ ነው ትምህርት የጀመሩት ከተማ ላይ ነው። በቃ ያ ነገር ስለ ልጆቼ በጣም በቃ የኔ ችግር ነው ልጆቼን እዚህ ደረጃ ያደረሰው የሚል ብዙ ዋጋ አስከፍሎኛል አቡዬ እና እግዚአብሔር ይመስገን። ከዛም ልጆቼ በጣም አስተዋይ ናቸው። መንታዎቹ በጣም በቃ ጥሩ እንትን አላቸው እና ሲከፋኝ የሆነ ነገር ሲሆን አይዞሽ እናታችን በቃ ያልፋል እኮ አይዞሽ እንዲሁ ነገር ራሱ ሲሉ አቡዬ ሲኖር እንዲ ባሏ መጥቷል እያሉ ነው ኮመንት ላይ። ባልሽ ቲክቶክ አለው እንዴ? ይኖረዋል አቡዬ። ማን ነው ስሙ? ተመስገን የቲክቶክ ስሙ አይ ጋይስ እሱ አይሆንም፣ ዝም ብሎ ይሆናል። አቴንሽን ሲከር ይሆናል ዝም ብሎ እና አቡዬ በእንደዛ አይነት ሁኔታ ነገሮች እንትን አሉ። ከዛም በኋላ ልጆቹን እንዲጠይቅ ራሱ አቡዬ ፍርድ ቤት ፈረደለት። ማለት በሳምንት ሄደክ ልጆችክን ማየት ትችላለክ እንትን የሚል እንኳን ከሆነ አንተ ወስደክ ራስ ጋር እንትን ብለህ መመለስ ትችላለክ እሑድና ቅዳሜ ብሎ ፍርድ ቤት ፈቀደለት በሳምንት ማለት ነው አቡዬ። ከዛን እኔ እዛ መሄድ አልፈልግም፣ እፈራለሁ፣ ቤተሰቦቿን እፈራለሁኝ አለ ማለት ነው ሀቡ።
እዛ ቤተሰቦቼ ምን አደረጉክ? ለምሳሌ ምን አረጉክ? እንዴት እላለህ ካልኩ ይፈራሉ አለ። ከፈለክ በቃ ልጆችህን መተህ መጠየቅ ባለብህ ሰዓት አልከለክልህም፣ ልጆችህን መጠየቅ ትችላለህ ካልኩት አውዬ 7 ወር ነው 8 ወር ድረስ ልጆቼ ምን ላይ ናቸው? ትምህርት ቤት እንኳን ኢቭን መስከረም ላይ ሳስመዘግባቸው ብዙ ነገር እንትን ብዬ ብዙ ሰውን ላላኩበት አውዬ ቢያንስ ቦርሳ እንኳን የሆነ ነገር እንዲዶጉም ብዬ ብዙ ነገር ጠየቅኩት። ፈቃደኛ አልሆነም። ኢቭን ጓደኞቹ እንኳን ሲያናግሩት ምንድነው የሚሉ ጎዳና ቢወድቁ የቱ ጋር መተኛት እንዳለባቸው ያውቃሉ አይነት መልስ ለጓደኞቹ ሰጠ ማለት ነው ሀውዬ። ከዛ እሱ በቃ ለልጆቹ እንዲህ አይነት ሀሳብ የሚያስብ ሰው ገኒ በቃ አንቺ ራስሽን እንትን ብትይ ጥሩ ነው ብሎ ጓደኛው መልስ ሲሰጠኝ እሺ ብዬ ተውኩኝ። ከዛ መጨረሻ እኔ በቃ ያለውን ነገር በሙሉ እያስተካከልኩ እንትን አልኩ። መጨረሻ እውነት እሱ ሳይፈልግ ደውዬ አንድ ቀን ትንሹን ልጅ አገናኘሁት ማለት ነው። ደውዬ ትንሹ ልጅ አገናኘሁት፣ አወራ ምናምን ነገር በቃ ወንድሞ ትንሹን ሲያወራ ወንድሞች ክስ ምናምን ብሎ አወራው። ከዛም በኋላም በቃ ለምን እንዲህ ታደርጋለህ? ከኔ ጋር እንትን ብትል ልጆችህን እኮ ማግኘት ትችላለህ። ኢቨን እንኳን አልኩት እኔ ቢያንስ እንደው አልተማርኩም፣ አንተ ግን ከኔ ተምረካል። ግን አልኩት እንደ ተማረ ሰው እና እንደ ህግ ሰው በእኔና በአንተ መሀል ያለው ጸብ በእኔና አንተ ነው። ግን እነዚህ ልጆች አልኩት በእኔ አንተ ስለ ልጆች ጉዳይ ይመለከታል። ልጆቼ እንዴት ሆኑ ምን ላይ ናቸው ብለክ እኮ ደውለክ ስለ ልጆቻችን መነጋገር አለብን። ተው ተመስገን እንደዚህ አታድርግ ብዬ እንትን አልኩት። 18 ዓመት ሲሞላቸው እነሱ የአባትነት መብታቸውን ይጠይቁኛል። እሱ የት ይቀራል ብለሽ ነው አለኝ። ዛሬ ሳታሳድግ ዛሬ ልጆቼ ምን ላይ ናቸው ሳትል እንዴት እንዲህ ታደርጋለህ? ተሜ ተው አልኩት። በቃ መልሱም ጥሩ ስላልሆነ ከእንደገና መጠጥ ቤት እየሆነ 9 ሰዓት 10 ሰዓት ላይ ይደውልልኛል ሀውዬ። እና ሲደውል ምን ያደርጋል መሰለሽ? የሚያወራው እኔን አይደለም የሚያወራው ጓደኛውን አስመስሎ ማለት ነው ሀውዬ። ጓደኛውን አስመስሎ ነው የሚያወራው። እና ጓደኛውን አስመስሎ ሲያወራ ከአንዴም 2 3 ለምንድን ነው እንዲህ እኔ ደውዬ ነበር እንዲህ ብዬ ነበር ብሎ ሲል ይኸው የደወልክበትን ሰዓቱን ይኸው ደግሞ ስልኬ በዛን ሰዓት ራሱ ሪከርድ ያደረግ ነበር ሀውዬ። ቴክኖ ነበረኝ እና ሪከርድ ያደርጋል የማወራውን ነገር ማለት ነው። ከዛ ይኸው ከፈለገ ካልኩት ስልኬ ማውራውን በሙሉ ሪከርድ ስለሚያደርግ ይኸው ልክላለሁ። እንዴት እንዲህ ታደርጋለህ ተሚ? አንተ 9 ሰዓት 10 ሰዓት ድረስ መጠጥ ቤት እንትን ከምትል ምን አለ ለልጆች ቃ እንድትሻል መስሎ። ግን አልገባኝም። እንዴት ሚስቱ ሆንሽ ጓደኛውን መስሎ ያወራሻል? ጓደኛው ምን ሊያወራ ይችላል ከአንቺ ጋር ማለት? ጓደኛው መስሎ ስልሽ የሚያወራው ጓደኛው ጋር እንደደወለ አስመስሎ ጓደኛው ጋር እንደደወለ አስመስሎ